ተውሂድ የተሞላ ሰው ወይም ደግሞ የተውሂድ ባለቤት የሆነ ሰው ማለት ነው ልክ እንደ ተራራ የጸናና የጠነከረ ነው ይሄንን እንዲያገኝ ያደረገው ደግሞ ተውሂዱ በአላህ Subhanahu Wa Ta'ala ማመኑ ነው የአላህ Subhanahu Wa Ta'ala ነቢያቶች የተለያዩ ከባድ የሆኑ ፈተናዎች መከራዎች ደርሰውባቸዋል ላኪን እንደ ተራራ ጸንተው አሳልፈውታል ማለት ነው ዘከርያ አለይሂ ሰላቱ ወሰለም የተደረጉትን እናስታውሳለን በመጋዝ ተገዝግዘው ነው የተገደሉት ማለት ነው ላኪን ያን ሁሉ ችለውታል በል እንደውም ሲገዘገዙ በመጋዝ ይባላል كما قال المفسرون እሳቸው ያኒ ያው ሰው እንግዲህ ጉዳት ሲደርስበት ጉዳትን የሚገልጽበት ቃል አለ አይደል ጉዳትን እኮ የሚገልጽበት ቃል አለ መታመሙን ማለት ነው ያንን ያኒ ሲያሰሙ አላህ Subhanahu Wa Ta'ala ይሄን የምታደርግ ከሆነ በእነሱ ላይ መሬትን እገለብጥባቸዋለሁ አላቸው በዚህ መልኩ የምታለቅስባቸው ከሆነ መሬትን እገለብጥባቸዋለሁ ሲል ተቆጠቡ እሳቸው ሱብሃንአላህ እየገደሏቸው እንኳን ለነሱ ያዝኑላቸዋል لذلك ነብያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ የሆነ ነብይ ያወሱ ህዝቦቹ ደብድበው ተቀጥቅጠው ደሙን እያፈሰሱት ላኪን ደሙን እያበሰ ማለት ነው ከፊቱ ላይ ምን ይላል اللهم لعنهم አይደለም ልክ አሁን እኛ ብንሆን እንደዛ ነው የምናደርገው አብዛኞቻችን ማለት እርገማቸው አጥፋች እንደዛ አይደለም اللهم اغفر لقومي فانهم لا يعلمون አላህ ወይ ለህዝቦች ማራቸው ምህረት አድርግላቸው ወደ ሂዳያ አምጣቸው ነው እንጂ በኩፍራቸው ላይ ያሉ መቼም መግፊራ ያገኙም አላህ ዘንድ ላኪን ወደ ሂዳያ አምጣቸው በሚለው ይተረጎማል አያውቁምና ነው ብለው ዱዓ ያደረጉ አሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ምሳሌ ናቸው ለዚህ በበላእ ላይ ለመሰበር ሱሐባዎቻቸው ትልቅ ምሳሌ ናቸው በሳት ከነ ህይወታቸው በሳት እየተጠበሱ እየተቀጡ ማለት ነው አሉ ያሲር ቤተሰቦች ሱመያ ረዲየላሁ ተዓላ عنها اول شهيدة في الاسلام كذلك አባታቸው ያሲር ልጅየው ደግሞ አማር ኢብኑ ያሲር ለከማዎች ስለነበሩ መካ ውስጥ አዛሽ ያደርጓቸው በሳት ከነ ህይወታቸው ሲያቃጥሏቸው የነበሩ ሰዎች ናቸው ላኪን ነብዩ ሰለላሁ ዐለይሂ ወሰለም صبرا آل ياسر فإن موعدكم الجنة ያሲር ቤተሰቦች ሆይ ታገሱ የእናንተ ቀጠሯችሁ ጀነት ነው ይሏቸው ነበር አለይሂ ሰላቱ ሰላም በዚህ መከራ ላይ ጸንተው እሱ ሺዳ ያሲር ረዲየላሁ ዐንሁ ወሱ ሺዳት ايضا امراته سميه እነዚህ ሁለቶቹ ተሰው ማለት ነው በአላህ መንገድ ላይ ፈህምቱም በዚህ ደረጃ ትልቅ ፈተናዎችን መካ ላይ ያላለፈባቸው የለም አስሐቡ ረሱላህ ሰለላሁ ዐለይሂ ወሰለም በተለይ ضعفاዎቹና ደካማዎቹ ማለት ነው አንድ ዚኒራ የምትባል ሰሃቢያ ረዲየላሁ ዐንሃ የሩም ባሪያ ነበረች ከሮማ የመጣች የሮማ ሀገር ሰው የነበረች ማለት ነው ባሪያ ነበረችና በአላህ Subhanahu Wa Ta'ala መልእክተኛ አለይሂ ሰላም አምና እስልምናን ተቀብላ ተውሂድን ተቀብላ ነበር ሙሽሪኮች ክፉኛ አዛ አደረጓት hatta azhabu ببصرها አይኗን እስካጠፉባት ድረስ ማለት ነው እሳት እያጋሉ አይናቸው እንዲጠፋ ማለት ነው ጣዖቶቻችንን አወድሱ መሐመድን ስደቡ የመሐመድን አምላክ ስደቡ ነው የሚሏቸው ይሄን እናደርግም ብለው ማለት ነው በዚህ ከባድ ፈተና ላይ ታግሰዋል አይኗ እስከተወገደበት ድረስ አይኗ ሲወገድ ምን አሏት አዝሀበት بصرك አላት والعزى አሏት ላትና ዑዛ አይንሽን አወደሙልሻል ራሳቸው አውድሞ ማለት ነው እሷን ሊመልሱ ከእምነቷ ላኪን እሷ ምንድነው ያለቻቸው ከላ በፍጹም አለች ላትና ዑዛ ምን አቅም አላቸውና ይሄን ያጠፋሉ ይሄንን አላህ Subhanahu Wa Ta'ala ነው ያጠፋብኝ አላህ Subhanahu Wa Ta'ala ከፈለገ ደግሞ ከሸፈው ያስወግደዋል ብላ አለች ይባላል እንደ ንጋት አላህ Subhanahu Wa Ta'ala አይኗን አብርቶላት አይኗ ብርሃን ሆነ ተገለጠ ማመን ነበረባቸው ቁረይሾች ላኪን ምንድነው ያለ هذا من بعض سحر محمد አሉ ይሄ ከሙሐመድ ሲህር ከፈሎ ነው እንጂ አይኗ ጠፍቶ ነበር የሱ ሲህር ተደግሞብን ነው ያሉት ሱብሃንአላህ አላህ ቀልቡን ለሂዳያ ያልመራለት ሰው መቼም ቢሆን አይመራውም ማለሙም የነብዩ ሰለላሁ ዐለይሂ ወሰለም ባልደረባዎች እንዲህ አይነት ከባባድ መከራዎች ፈተናዎች ሲፈራረቁባቸው ልክ እንደ ተራራ ጸንተዋል ከነሱም በኋላ የነሱን ፈለግ በመልካም የተከተሉት አታቢኡን ወአትባኡ ታቢኢን ተፈትነዋል ከባባድ ፈተናዎችን አሳልፈዋል በተለይ በእነ ኢማሙ አህመድ ዘመን ረሂመሁላሁ ተዓላ ጀህሚያዎች በተፈለፈሉበት ዘመንና የአባሲያ መንግስታቶችን በያዙበት የነሱ አማካሪዎች በነበሩበት ሰዓት ላይ አህሉ ሱና ወል ጀማዓዎችን ክፉኛ አዛ አድርገዋቸዋል ቁርአን ፍጡር ነው የሚለው የአላህን ስምና መገለጫዎችን ማዝለቅ ኩፍር ነው ክህደት ነው ስምና መገለጫን ለአላህ ካጸደቅን ሁላችንም ካፊር ነው እነሱ ዘንድ ማለት ነው በዚህ መልኩ ብዙ አዛ ቁርአን መخلوቅ ነው ካላላችሁ ተብለው እነ ኢማሙ አህመድ ተገርፈዋል ተቀጥቅጠዋል የኢማሙ አህመድ አካላቸው ደንዞ ሲገረፉ አይሰማቸውም ነበር ይባላል ጦቢብ መቶ ሐኪም መቶ ሲያይ አካሉ ስለደነዘ አይሰማውም ስለዚህ ምን መደረግ አለበት መወገድ አለበት
ቅጣቱን እንዲሰማው ከተፈለገ ይሄ ከላይ ያለው ፓርት ማለት ነው ተቀፎ መወገድ አለበት ተባለ። በምላጭ ነው ያኔ አካላቸው የተገፈፈው ማለት ነው። ተመልከቱ። ለዚህ ግን ትልቅ ይሄም ከመሆኑ ጋራ ማለት ነው ኢማሙ አህመድ حتى ሰኞና ሙስን እየጾሙ ችለውታል ረዲየላሁ ተዓላ عنه وارضى የሳቸው ባልደረቦች የተሰዋሉ ነብዩ ነስር አልኹዛኢ ረሂመሁላሁ ተዓላ ትልቅ የሱና ዓሊም ነበረ። ቁርአን መخلوق ነው ትላለህ አትልም አልልም። አንገቱን ቆረጡት እዛው ማለት ነው የሻዲ ምንናስ አንገቱንም ቆርጠው በግዳድ ላይ ከዓመት በላይ ለሚሆን ጊዜ ሰቅለው የዚህ ካፊር ሰው አንገት ነው እያሉ የተጫወቱበት ሁኔታ አለ። አልሙሂም እነዚህ ዑለማዎች እነዚህ አኢማዎች የቀደምቶቻቸውን ፈለግ በመከተል ልክ እንደ ተራራ ማለት ነው በተውሂድ ላይ ጸንተዋል። ለዚህ ሁሉ ያበቃቸው ምንድነው ተውሂዳቸው ነው። ኢዘን ተውሂዳችን ላይ ጠንካራ የምንሆን ከሆነ የነፍስ ጉልበት ይኖረናል ነው